እንደምን አላችሁ? ሰላም እግዚአብሔር ይብዛላችሁ። አንድ ሁለት ነገሮችን ወደ እናንተ ለማምጣት አስቤያለሁና ዲፍረንሺየት የማድረግ ጉዳይ ሰዎች በእውቀት የሚመሰረት ቢሆንም ግን አት ዘ ሴም ታይም ያለን ባህልና ልምድ በአንድ በሌላ መልኩ የሆነ ያክል በሁለቱ መካከል ያለው ልዩነት ሊገልጽልን ይችላል ብዬ አስባለሁ። የቮካል ትሬኒንግ ወይም ደግሞ ሙዚቃ በመላው ሁለት አይነት አፕሮች አለው። አንደኛው አፕሮች ዌስተርን አፕሮች ሲባል፣ ሁለተኛው አፕሮች ደግሞ ኢስተርን አፕሮች ይባላል። ዌስተርን አፕሮች 100% በማቴማቲክስ ላይ መሰረት ቢያደርግም ግን የስታንዳርዳይዜሽን አስተሳሰባቸው በጣም 4x4 ወይንም ደግሞ ላይክ ሬክታንግል አይነት ይዘት ያለውና በጣም ለማስረዳት እንዲቀልም ለመጻፍም እንዲቀልም ተደርጎ የተሰራበት ሁኔታ አለ። ዋይል the eastern approach ወይም ደግሞ ምስራቃዊው የዜማ አፕሮች ግን መሰረት የሚያደርገው በቅኝቶች፣ በባህል፣ በወግ፣ በስነ ቃል እንዲሁም ደግሞ ውርስ በተገኙ ፎክ አይነት ይዘት ያለው የዜማ አፈሳሰስ ላይ ነው። ፎክ ሚውዚክ ማለት በሌላ ቋንቋ ባህላዊ እንደማለት ነው። ከአንድ ግለሰብ ሊወለድ ይችላል ወይም ከአንድ ማህበረሰብ ሊወለድ ይችላል እና እነዛ አፕሮቾች ያንን የምስራቃዊውን ባህል፣ ዜማ፣ ወግ፣ ስርዓት ይወልዱታል ማለት ነው። በምስራቃዊው ቋንቋ ስንናገር ዜማንና በምዕራባዊው ቋንቋ ስንናገር ዜማ በጣም የተለያየ ነው። የቅዱስ ያሬድ ዜማ ምስራቃዊ ነው፣ ምዕራባዊ አይደለም። ምንም እንኳን ዳያቶኒክ ስኬሎች መሀል ላይ ቢኖሩትም እርግጥ ግን ግራም ነፈሰ ቀኝ የዜማ አፕሮቹ ከማህበረሰቡ በተወለደ ባህልና ወግ መሰረት ላይ ስላረገ ምንም ምዕራባዊ የሚያስመስለው ነገር የለም። ይሄ ማስረጃ የምናገኝበት ነገር ምንድነው ከተባለ መሰረታዊ ቅኝቶቻችን ኢቭን ራሱ የሚወለዱበት መንገድ ራሱ ስንመለከተው በአንድም በሌላ መልኩ ግዴታ ምኑን ህግ ይከተላሉ? የምስራቁን ህግ ይከተላሉ ማለት ነው። ስለዚህ ዜማ ሲፈስ በትክክልም ማለት ነው ዜማውን ኢትዮጵያዊ ነው ወይ ደግሞ በትክክል ዜማው ምስራቃዊ ነው ሊያስብለው የሚችሏቸው ቀለማቶችን ታገኛላችሁ ቅዱስ ያሬድ ዜማ ውስጥ ማለት ነው። በምዕራቡ ቋንቋ ግን ልናገር ብል አላገኝም። አንደኛ ከኖት ወደ ኖት ፕሮግሬሽኑ ወይንም ለምሳሌ በመሰረታዊ ቋንቋ ብናወራ ከሲ ወደ ዲ የሚያድግበት መንገድ ያለው የፍሪኩዌንሲ አተረጓጎም ከምስራቁና ከምዕራቡ ጋር በጣም የኛ ለማ ይቀርባል ቢባል ምስራቅ ነው። ብዙ ቅኝቶቻችን የራሳቸው የሆነ የፐርሰናል ተቾች ራሱ የምናገኝበት አተረጓጎም በምስራቁ ነው የሚቀለው እንጂ በምዕራቡ አይሆንም። ለዚህ ማስረጃ ምንድን ይሆናል ካላችሁን ከአንድ ወደ ኖት በዜማ ፍሰት ማለት ነው ከአንድ ኖት ወደ ሌላ ኖት በሚሸጋገርበት ጊዜ ምን ያህል ኖቶችን በመሃል ይነካል ተብሎ ሲታሰብ እነዛ ኖቶችን ማይክሮኖት የሚባሉትን ነው በጆሮ ሊሰሟቸው ግን ለመጻፍ የሚያስቸግሩ መሃል ላይ በጣም በቅንጣት ደረጃ የሚገኙት ምስራቁ ላይ እንጂ ምዕራቡ ላይ የሉ። ስለዚህ እኔ ቮካል ትሬኒንግ ለሰው ስሰጥ በምዕራብ አልሰጥም፣ የምሰጠው በሙሉ በምስራቅ ነው። እናም የምስራቁ አፕሮች ባህላችንን፣ ወጋችንን የኛንም ራሱ የዜማን የቅኝት ፕሮግሬሽን ሂደትንም ራሱ ያከብራል በትክክል። ያም ብቻ ሳይሆን ለምርጫም ራሱ በጣም ሰፊ የሆነ እድል ይሰጣል። ዋይል የምዕራቡ ግን በጣም ደረቅ፣ በጣም አራት ማዕዘን ይመስሎ የተቀመጠ አስቸጋሪ ስልተ ዜማውን በጣም የተጎዳ ነው። ምንም አዲስ ኢምፕሮቫይዜሽን የሚያስተካክለው የለም። ስለዚህም ቮካል ትሬኒንግን ምናልባት ለመረዳት ለፈለጋችሁ ሰዎች ሁሌም የምስራቁን አፕሮች ነው የምከተለው ማለት ነው።